ሃሎ እንዴት ናችሁ? የዛሬው የመቀሌ ቭሎግ ይጀምራል። ወደ ኤርፖርት ነው የምንሄደው። ፍላይታችን 2 ሰዓት ነው። ያው እዛ የሚፈጠረው ነገር ስለማይታወቅ ቀደም ብለን እንሄድና መቀሌ እንገባለን። የዛሬው ቀን አሳም ነው የሚሆነው። አይ አም ሪሊ ኤክሳይትድ። መቀሌ ሲሄድ የመጀመሪያ ነው የሚሆነው። ሰው ምን እንደሚገጥመን እንዴት እንደምንሆን አብረን እናያለን። ይሄ እዚህ ጋር የምትመለከቱት ከትናንትና ያደረ ስራ ነው። መቀሌ ደርሰናል። አሉላ አባ ነጋ ዓለም አቀፍ ኤርፖርት ለመጀመሪያ ጊዜ ነው መቀሌ የመጣሁት። አይ ሆፕ የሚገርም እንደሚሆን። ዛሬ 8 ሰዓት ነው ወርክሾፓችን። አሁን ሞስት 3 ሰዓት ከምናምን ነው። እስከ ሰኞ ድረስ ነው የምቆየው። እንደኔ ቢሆን ብዙ ምክንያት ነበር የምንቀርበት፣ በጣም ብዙ። የሚገርምሽ እንደውም ከበዓል በኋላ ነበር መጣለው ስለነበረው በቀለ ነው አላጁሽ ተናበና አይተሩ ይዟል እኔ ተስተቆሬ ነው ተናበና ችሎታ ኦልራይት ፕላኔት ሆቴል ገብተናል። ለ2 ቀን እዚህ ነው የምንቆየው። አሪፍ ነው። የሆነ ኮዚ የሆነ ኢንቫይሮንመንት አለው። እዚህ ጋር ዳይሬክት የሚታየው የስቴዲየም ነው መሰለኝ። እዚህ ጋር ስቴዲየም አለ ኤንድ ቢታይ አሪፍ ነበር። ከዚህ ደግሞ ራይት ዴር እንትኑ ነው ያለው የመቀሌ የሰማዕታት ሐውልት አለ። 2 ቀን እዚህ እንመሽጋለን። ከከተማ ምን ያህል ሩቅ ይሁን አይሁን አላቅም፣ ግን አሁን 8 ሰዓት ነው ኦልሞስት 4 ሰዓት 5 ሰዓት ሆኗል። ስለዚህ ፕሬዘንቴሽናችንን ጨራርሰን ወደ ዩኒቨርሲቲ እንሄዳለን። አርጀንት ስራ አለብኝ ያልጨረስኩትና ዊሽ መቀሌ ድረስ መጥቼ ባልስራ ደስ ይለኝ ነበረ፣ ግን አይ ሃድ ኖ ኦፕሽን። 5 ሰዓት ተኩል አካባቢ ይላል። አሁን 8 ሰዓት ነው ፕሬዘንቴሽናችን። ለምሳሌ ወጣ ነው። በእርግጥ እኔም እየጨረስኩኝ ነው። ዛሬ ጨርሳለሁ ስራ። ከዛ በኋላ ነገ ፕሮባብሊ ነገ ቺል ነው የምናደርገው። ነገ ስራ የለም። ሆፕፉሊ ቀረጻ አለ አክቹሊ ነገ እንቀርጻለን። የፌስቡክ ኤጀንሲ ዌቢናር አለ ፊታችን ኤፕሪል 12 እና የእሱን የተወሰኑ ኤፒሶዶች እዚህ ነው የምንቀርጻቸው። ላይቭ ነው በእርግጥ ኢቨንቱ፣ ግን አንዳንድ ኤፒሶዶች ደግሞ ፕሪከርድ ናቸው። ቀድመው ተቀርጸው ነው የሚገቡትና ለሴሽኑ አሪፍነት ሲባል እነሱን ዴቨሎፕ እናደርጋቸዋለን። ይህንም ሩም አውትዶርንም ካስፈለገ ደግሞ የላይ የምናያቸው መቀሌ አሪፍ የሚባሉ ቦታዎችም ካገኘን ያገኘንበት ቦታ ላይ ሄደን ጥሩ ነገር እንሰራለን። የመቀሌ አየር አሪፍ ነው፣ እውነት አሪፍ ነው። እስካሁን በጣም ተስማምቶናል። አይ ሰሜን ያን ያህል ይሞቃል። ያን ያህል እኮ ሙቀት የለም። ተው እንጂ እኛ አዳማ ምናምን ኖረናል እና እዛ ከኖርክ ደግሞ የዚህ ሙቀት ያን ያህል አይሆንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ የተባረከ ይሁን። ጠብቀን ጌታ ሆይ እንዳያመን እንደውም በጣም በዚህኛው ጾም ተሻሽያለሁ። ያመመኝ አይደለም ሆነስ በረከትን ትናንት አግኝቼው
ሰፈር እያደረኩ ነው እያለኝ ነበረና እግዚአብሔር ጠልቆኛል። አሪፍ ምሳ ቆንጆ ምሳ ነበረ። አንተ ግን አልበላህም። አንድ ነገር ቻሌንጅ አድርገው ሳትዞር ማለት ወደዚህ ሳታይ የምግብ ቤቱ ስም ምንድን ነበር? ኤት ወዲ ዳሙ ማን ነው? ዳሙሌ ዳሙሌ ችን ፓርት ቆረጣት የተሳሳትኳትን ፓርት ሆኖ ደግቢ ኤክስዲ ወደ ዩኒቨርሲቲ የአዳማ ቫይብ አለው። አየሩም ቅልት ያለ ዋርም ነገር አይደለ? ፀሐዩ ምናምን ከዛ ነው ፋሚሊያር የሚመስለው። ለአሁን አይደል ለፕሮግራም ሲኒማ ነው። ሰው ገባ ወይ ላይከተ ሰው ገና ነው አልገባም። እኛ ነን ቀድመን የደረስነው። ሴት አፓርጉና እናንተ እኛ ደግሞ ከኋላ ባክ ስቴጅ ነገር ብንሄድ አሪፍ ነው። ደሃ ሰዎች ደሃ ሆነው የሚቀሩበት ምክንያት ስለ ኦፖርቹኒቲ ሲሰሙ ስታም ስለሚመስላቸው ነው። ሶሊያናን እጅግ በጣም አድርገን እናመሰግናለን። ካሜራማኖቻችን አልጠበኩም ነበር። የሆነ ሰርፕራይዝ ነው። ቴንክ ዩ ቬሪ ማች ሶሊ። እዚህ መምጣታችን ሀፕን ያደረገው በሶሊ ምክንያት ነው። ብዙ ጊዜ ፕላን እያደረግኩኝ ሳይሳካልኝ ቀርቶ ነበር። አሁንም ላለመምጣት በጣም ብዙ ምክንያቶች ነበሩ። በጣም ብዙ በቃ ቃል ገብቻለሁ፣ ቃሌን አላጥፍም ብዬ ነው የመጣሁት። እሷም ጭቅጭቃኝ ነው እርግጥ። ሆኖም ቀረም ግን ተገኝቻለሁ። እናንተንም ስላገኘኋችሁ መቀሌን በዚህ ምክንያት ለመጀመሪያ ጊዜ ስለመጣሁ ይህን የመሰለ የሚያምር ስጦታ ስለወሰድኩኝ እጅግ በጣም አድርጌ አመሰግናለሁ ሁላችሁ። የሚገርም ኢቨንት ነበረ። አዳራሽ በጣም ነበር የሚያምረው። ትንሽ ጨልሞብናል፣ ግን የሰው አቀማመጥ የነበረው ቫይብ በጣም ነበር ደስ የሚለው። አዳራሹ ሞልቶ ሰው ቆሞ ነበር ሲከታተል የነበረው። ኦልሞስት የ3 ሰዓት አለ እስከ 12 ሰዓት ምናምን የቆየ 8 ሰዓት ተኩል አካባቢ ጀምረን ኦልሞስት እስከ 12 ሰዓት አካባቢ የቆየ እና ቆንጆ ጊዜ ነበር። የመጡትም ሰዎች ደስ ብሏቸዋል፣ እኔም ደስ ብሎኛል። ሁሉም ሰው ደስተኛ ነበር። ሪሊ ግላድ የመጣንበት ዋናው ዓላማችን ይሄ ነው። ከዛ አሁን መቀሌ ወተን ዞር ዞር ብለን እናያለን፣ ራት እንበላለን። ነገ እሁድ ገረአልታ በሌሊት እንሄዳለን። ገረአልታን እስክናሳያችሁ ድረስ ማይ ጋድ ኤክሳይትድ ነው። እኛም እስክናየው ድረስ በጣም ኤክሳይትድ የሆነው እንዳቢኒ በጎ ፍቃድ ከሆነና ጥሩ አድርጎ ከቀረጸው የሚያምር ቪዲዮ ላገኝ እንችላለን። ያ ከዛ እሁድ እናድራለን። ሰኞ ወደ ማታ አካባቢ ነው ፍላይታችን የሚሆነው። ሰው ለመቀሌ ገና 2 ድፍን ቀን አለን። አብረን ብላለን። ቆይ የቀረ ነገር አለ። ኢቨንቱን ካዘጋጁት ከተባበሩን ሰዎች ደግሞ የደረሰኝ ስጦታ ነው። በጣም ነው የሚያምረው። በጣም አልጠበቁም ነበር ሲጀመር ማለት ይሰጡኛል ብዬ ራሱ አልጠበቁም ነበር እና አይ ዋዝ ሪሊ ኤክሳይትድ። የሚገርም አድርገው ነው የሰሩት። ቆንጆ ማስታወሻ። ከተማውን ስቲል ፊግር አውት አላደረኩትም፣ ግን መቀሌ በጣም ሲምፕል ከተማ ትመስለኛለች። ያን ያህል ኮምፕሊኬትድ ከተማ ትመስለኝም። መንገዶቹ አሪፍ ናቸው። በተለይ ደግሞ ወደ 11 ሰዓት አካባቢ ላይ አየሩ ቀዝቀዝ ሲል ደስ የሚል ቫይብ ነበር መንገድ ላይ ስናይ የነበረው እና በተቻለ መጠን ከተማውን ፊግር አውት ለማድረግ እሞክራለሁ። ከዚህ ድረስ ከመጣ ነገር ለመጀመሪያ ጊዜ ስለሆነ ይመጣ ያለሁት ምን አለ ምን አይነት ዘና ቤቶች አሉ፣ ከዛ ደግሞ ከመቀሌስ ምንድነው ተይዞ የሚሄደው የሚለውን ፊግር አውት ለማድረግ እንሞክራለን። ስቴይ ቲዩንድ።
back to the hotel after very long dinner. አሁን በሰዓት ይኖራችኋል እስቲ ቁርሳውን ምናምን እስኪ ቼክ እናድርጋት ካለ ጤና ይስጥልን። የስቲምና ሳውና ሰርቪስ ከስንት ሰዓት ነው አለ? በሰዓት ስንት ሰዓት ነው? ከነገ ጠዋት ጀምሮ እስከ 3 ሰዓት ማታ 3 ሰዓት አሁን 3 ሰዓት አልፏል አይደል? ኦ እሺ በጣም አሪፍ እንትን ነበረ። ያዘጋጁት ልጆች ናቸው ለኢቨንቱን ያዘጋጁልን ልጆች ዲነርም አዘጋጅተው ፍሬንድስ የሚል ቤት ሙሉ ለሙሉ በፍሬንድስ ቲም የተሰራ ቤት ነው። ልጁ በጣም ኦብሰስ ብሎ በዲቴል ነው ቤቱን የሰራው። አክቹሊ ያምራል እና ፍሬንድስ አሪፍ ቤት ነበር። እዛ ትንሽ ቆየን። አሁን ኦልሞስት 4 ሰዓት ሆኗል። የብዙ ቀን እንቅልፍ ነው ያለብኝ። እሱን ገብቼ ዛሬ ልወጣውና ነገ ጠዋት 12 ሰዓት በጠዋት ወተን ገረ አልታ እንሄዳለን። በመቀሌ ነግቷል። ዛሬ ኢድ አልፈጥር ነው። እዛ ጋር የምታዩት መስጊድ ነው ዋናው መስጊድ እና እዚህ ነው የሚሰገደው የጠዋቱ በዓሉ ስነስርዓት። እኛ ከዛ በፊት ቀድመን አሁን 12 ሰዓት ከ10 አካባቢ ሲል ወደ ገራ አልታ መውጣት አለብን። ከዛ የ2 ሰዓት መንገድ የ2 ሰዓት ድራይቭ ነው። እዛ ደርሰን ቆይተን ገዳቡን ገብቼን እዚህ እስክንመለስ ድረስ 50 ሰዓት ያልፋል። እንዴት ነሽ? ሰላም ነው? እስኪ ውሃ ምናምን ስጭን። ከዛ የምንመለሰው ኦልሞስት ወደ 8 ሰዓት አካባቢ ነው የሚሆነውና ውሃም ምንም ስለማናገኝ ከዚህ ውሃ ይዘን አንዳንድ ሰዎች ደግሞ ሹገር ውቅሮ ከተማ ላይ ያለው አየሩ በጣም አሪፍ ነው እና ከተማዋ ግን ትንሽ አይደለችም እንደጠበቅኩት። ሰፊ ከተማ ነች፣ ትልቅ ነች በጣም። ኦልራይት ኔክስት ዴስቲኔሽን ገራ አልታ። ስለ የተራሮቹ ላንድስኬፕ በጣም ነው የሚያምረው። የሆነ የተጠረበ ነው እንጂ ተፈጥሮ የሰራው አይመስልም። እዚህ ጋር ደርሰናል። ቤዚክሊ ይሄ ነው የምንወጣው። በጣም ነው የሚያምረው ላንድስኬፑ ጋይስ ዩ ሃቭ ኖ አይዲያ እንዴት እንደሚያምር። ተራሮቹ በኢንጂነር የተሰሩ ነው እንጂ በተፈጥሮ እንደዚህ የተቀመጡ ፍጹም አይመስሉም። በጣም ነው የሚያምረው ላንድስኬፑ። መኪና ከዚህ በላይ መሄድ አይችልም። በእግራችን ይሄን የምንወጣው እንደምታዩት ጭው ያለ ገደል ነው። ያስፈራል። ከዚህ በፊት ብዙ እንደዚህ አይነት ገዳሞች ሄደን እናውቃለን። ግን በቃ የበረከት ቦታ ስለሆነ ማንም ሰው ወርቆ ጉዳት የደረሰበት ሰው አይኖርም። ከላይ ኖርና ደግሞ ወደታች ያለው ቪው እንደሚመስል ነው ያለን። አብሮን የሚሄደው ጀማ ይሄን ይመስላል። አቡነ የማታ ገዳም እዚህ የምትመለከቱት አንደኛው መካከለኛው ተራራ ላይ ነው ያለው። ሙሉ ለሙሉ በእግር ነው የሚወጣው። ዛሬ እሁድ ነው። ሰንበት ስለሆነ ሰዎች አክቹአሊ ይሄዳሉ እሁድ። ቅዳሴ ያስቀድሰው እየተመለሱ ያለበት ሰዓት ላይ ነው የደረስነው። ሆፕፉሊ እዛ ካህናቱንም እናገኛቸዋለን ብዬ አስባለሁ። we're going to have a meager time. Stay tuned. ሰላም ነው? እንዴት ነው? እግዚአብሔር ይመስገን ደህና። ለምንድን ነው ያረፍነው? ካህኑ እዚህ ናቸው ያሉት ወደ ላይ የሚወስዱን እና አንድ ላይ ነው የምንሄደው አይደለ? እንደዛ ብለው ነው ተሰብስበን እንሄዳለን። ወደ ላይ አንድ ላይ እንወጣለን። ሁለት ሶስተኛውን ጨርሰናል። ማይ ጋድ የሚከብደው ከዚህ በኋላ ነው።
ይቺ ናት። ከዛ ደረስን። አለች እዛ ጋር እሺ ላይ አሪያ አሁን በአንድ ላይ ግራ እጅ ጋር አንቺ እሺ ደርሰናል። ይቢ እንደፈራነው ከባድ አይደለም። ከመውጣቱ በፊት ከመውጣቱ በላይ መመለሱ የሚያስፈራ ይመስላል፣ ግን የበረከት ቦታ ነው። በጣም ነው ደስ የሚለው። በጣም የሚገርም ተአምረኛ ቦታ ነው ያየነው። አሳይተውናል። ቆንጆ ቆይታ ነበር። ለመጀመሪያ ጊዜ የመጣነው ቦታውን በጣም ወደነዋል። እንዴት እዚህ ተራራ መሀል ላይ እንዲህ አይነት ነገር እንደተሰራ እግዚአብሔር በሚያውቀው ተአምር ነው። ምናልባት ደግሞ ይህን ቪዲዮ የሚመለከት ሰው ካለና ካላያችሁት ደፍነት ገዳም ታመጣችሁ ቦታውን እንድትጎበኙ ከዛ ደግሞ ይህንን ገዳም በምትችሉት አቅም እንድትሸክላለሁ። እዚህ ያለውን ጨርሰናል። አሁን የቀረው ወደ ሆቴል መመለስ ነው። በአጠቃላይ 2 ኤክስፒሪየንስ ነው። ገራልታ ሙሉ ተራሮቹ እነዚህ ናቸው የሚመስሉት። ከዛ ተራራ ላይ ወርደን እዚህ ጸበል ቦታው ላይ መጣን። የጸበል ቦታው ላይ እምነትም ጸበልም አለ። እሱን ወስደን አሁን የማታ ሽርቶች በጭው የወጉባቸውን ቦታ ይን በቃ ከዚህ በኋላ ወደ ሆቴል ነው። አልቀናል ማለት ደክመናል አይገልጸውም፣ ግን አሪፍ ቀን ነበር። በጣም አሪፍ ትሪፕ ነበር። በስነ ስርዓት ፓክ አላደረኩምና በጣም ብዙ የሚጎሉ ነገሮች አሉ። ኢሴንሻል ነገሮች ከሳሙና ጀምሮ የተወሰነ ረፍት እናድርግና ከዛ ወደ ገለጻ ከገራልታ በኋላ የተወሰነ ደቂቃ አክቹሊ የተወሰኑ ሰዓታት ረፍት አደረግን። መቀሌ የመጣሁት ላርፍ አይደለም። እንወጣለን ተመልሰን የምናያቸው ቦታዎች ይኖራሉ። አሁን አክቹሊ መሄድ የፈለግኩት የአፄ ዮሐንስ ቤተ መንግስት ነው። አፄ ዮሐንስ ቤተ መንግስት እዚሁ ቅርብ አካባቢ ነው ያለው እና ቅድም ሳይበላንበት አካባቢ ነው። ሄደን አይተ ነው ከዛ ለቀረጻ የሚፈቀድ ከሆነ የተወሰኑ የፊታችን ኤፕሪል 12 የምንሰራው የፌስቡክ ኤጀንሲ ዌብናር አለና የእሱን የተወሰኑ ኤፒሶዶች ከላይቭ ተጨማሪ ያሉትን መቀሌ ፊልም ማድረግ እንፈልጋለን። እቃዎችም ይዘናል አክቹሊ ለቀረጻ የሚሆን ነው። ከቻልን የአፄ ዮሐንስ ቤተ መንግስት እንቀርጸዋለን ብዬ ነው የማስበው። ይሄ ነው ቤተ መንግስቱ። እንደጠበቁት አይደለም፣ ብዙ አክቲቪቲ አለው። ብዙ ሰው ይገባል ይወጣል ነው መሰለኝ እነሱ
ይስጥልን። ቀደም ሄድ ነው የአፄ ዮሐንስ ቤተመንግስት ነበረ። ቼክ ለመጎብኘት ሳይሆን ለቀረጻ ቼክ እናደርገው ነበረ፣ ግን አልሆነም። ነው አሁን ደግሞ እዚህ መስቀል አለ ተራራ ላይ የተሰቀለ እና የመስቀል በዓል የሚከበርበት እሱን ቼክ ልናደርገው እየወጣ ነው። አንተ በጣም ትልቅ ነው በጌታ በኢየሱስ። አሬ በጣም ትልቅ ነው ማለት ትልቅ እንደሚሆን ገምቻለሁ፣ ግን እንደዚህ አልነበረም የጠበኩት። ይሄ በጣም ትልቅ ነው። እንደምታዩት ነው፣ ከፍተኛ ንፋስ ነው ያለው። የዛሬ 3 አመት ይሄ ንፋስ ይጥለኝ ነበር። I've worked so hard ኪሎ ለማግኘት እና በዚህ ንፋስ ላለመውደቅ። መስቀሉ ይኸውና እዚህ ጋር እጅግ በጣም ትልቅ ነው። ላይ ከጠበቅኩት በላይ ሂውጅ ነው። አይ ዶንት ኖ ሞቲቬሽናቸው ምን እንደነበረ ይሄን መስቀል ለመስራት፣ ግን I'm just imagining የመስቀል በዓልና የአርብ ስቅለት እንዴት ሊያምር እንደሚችል እዚህ ጋር በተለይ ደግሞ የሆነ ፕሮግራም ቢዘጋጅ እዚህ አለ በስማ በጣም ነው የሚያምረው። አይ ዊሽ የዛኔ ቢመጣ ነው። ነው ምግብ እግዚአብሔር ሆዳችን ውስጥ በሰላም ያሳድረው። የለውዝ ወጡ ነው ተሰርቶ ነው የመጣው። ተስፍሽ ኦቾሎኒ ለውዝ ወጥ ነው የበላነው። አሪፍ ነው አክቹሊ፣ ላይክ ቴስቱ ደስ ይላል። ቤቱ የአዲስ አበባን አትሞስፌር ነው የሚመስለው። ወንድማችን አሪፍ ቤት ነው ሪከመንድ ያደረገን፣ ተመችቶናል። ኦልሞስት 3 ሰዓት ከምናምን ሆኗል ወደ ሆቴል። እዚህ በኋላ ምንም የምንሰራው ነገር የለም honestly. We're out like flat. ገብቶ መተኛት መተኛት ነው። ከተሳካልን እንተኛለን። ዌል ኦፊሻሊ ነግቷል። ኦልሞስት 1 ሰዓት እየሆነ ነው። ሰኞ ነው ዛሬ። በሰኞ ቀን ኦፊስ አይደለም ያለሁት፣ ውጭ ነኝ። በጣም አክቲቭ የሆነ የስራ ሰሞን ነውና ትንሽ ዊርድ የሆነ ፊሊንግ አለው። በጧት ተነስቼ ከነሱ ጋር ኪፕ አፕ ለማድረግ እየሞከርኩ ነው ዛሬ ስለሚከናወኑ ነገሮች። እኛ እንደ ነገሮችን አስተካክለን አሁን በጧቱ ቀረጻ እንጀምራለን። አንዳንድ ስራዎችን ከሰራን ከጨረሰን በኋላ ሜቢ ምሳ ሰዓት ልንወጣ እንችላለን ከሆቴል ወደ ሆነ ቦታ። ሰማዕታት ሐውልት ላይ ያልሄድ ነው አክቹሊ፣ ግን መቀሌ ድረስ ተመጥቶ ደግሞ ቤት ራሱ መቀሌ ሄድኩ ብላቸው ማለት ነው የሰማዕታትን ፎቶ ካላዩ አያምኑህም። ባይ ዘ ወይ አቤን ይሸወደን ነው የሚሉ። ከዛ በኋላ 10 ሰዓት ነው ቼኪን የፕሌን። ከዛ በፊት ነው ነገሮችን ጨራርሰን 11 ሰዓት ቦርዲንግ ታይም ነው። ከዛ 1 ሰዓት አዲስ አበባ እንደርሳለን። የተወሰነ እንኳን ዲሌ ቢፈጠር ማለት ነው። ሶ በዚህ ሰኞን ሚስ እናደርገዋለን። ሰኞ በመቀሌ ነው ዛሬ። እስኪ በስራ ቀን ምን እንደሚመስል እናየዋለን ከተማውን። ኦልራይት ሶ ሴትአፕ አድርገን ጨርሰናል። አሁን 2 ሰዓት ነው ኤግዛክትሊ ከ10 አካባቢ የፌስቡክ አድ ኤጀንሲ ዌቢናር 1-2 ኤፒሶዶችን እዚህ ነው ፊልም እናደርገው። የላይቭ እና የፕሪሪከርድ ቅልቅል ነው። ሶ ላይቭ እገባለሁ፣ አንዳንዶቹን ደግሞ ፕሪሪከርድ እያደረኩ ነው የምሰራቸው በደንብ ለአሪፍ ኤክስፔሪንስ እና ሶ 1-2 ኤፒሶዶችን እዚህ ፊልም እናደርጋለን። ኮዚ የሚያምር ቫይብ አለው። አይ ካንት ዌት ባይ ዘ ወይ ይሄን ያያችሁ ከሆነ ይሄ ቪዲዮ አይ ቲንክ የሚወጣው ከሱ በፊት ይመስለኛል። ሰው በዚህ አጋጣሚ ይሄን ዌቢናር ጆይን ማድረግ የምትፈልጉ ሰዎች ሞስት ፕሮባብሊ ሊንኩ ከስር እዚህ አካባቢ ይኖራል። ይሄን ቪዲዮ የምታዩበት ቦታ ላይ ጆይን አድርጉን። የሚገርም ነገር ያዘጋጀሁት ሪሊ ቀርጸን ጨርሰናል ሙሉ ለሙሉ። አሁን የቀረው ወደ ጂም ነው። ጂም ሄደን የተወሰነ የ45 ደቂቃ የ1 ሰዓት ወርክአውት ያስፈልጋል። ዛሬ ሰኞ ነው፣ መንቀሳቀስ አለብን። ከዛ በኋላ የተወሰነ ሳውና ምናምን ገብተን ምሳ የትናንትና ራት የበላሁትን ምግብ ነው ብላት የምፈልገው። ከዛ በኋላ የተወሰነ ሰዓት አሳልፈን ፍላይታችን 7 ሰዓት ከምናምን ነው የቀረን ቼክ ለማድረግ ወደ አዲስ አበባ ትሪፕ ይቀጥላል። ወደ ጂም ሄደን ነው ሜቢ 1 ሰዓት ወርክአውት ከዛ በኋላ እንመለሳለን። የጂሙ ሴሽን አልቋል። አይ ቲንክ ሰዓት አሁን ወደ 6 ሰዓት አካባቢ የሆነ ነው።
ሚቲንግ ያለችኝ ሾርት ሚቲንግ ሜይ ቢ ለ1 ሰዓት የምትሆና ወርታችሁ ወርጄ ሎቢ ላይ ነው ሚቲንግ የምገባው። እስከዛ ድረስ እቃችን ፓክ ይደረጋል። ሐውልት እንሄድና ሐውልቱን አይተን ለቤተሰቦቻችን የምናሳየው ፎቶ ተነስተን ከዛ ወደ ሰው የተወሰነ ሚቲንግ እና አጠር ያለች ስራ ነበረችኝ። ለመጨረስ ሞክሬያለሁ፣ አላለቀም። በኋላ ከምሳ በኋላ ሰዓት ካገኘ ቁጭ ብዬ ፋይናላይዝ አደርገዋለሁ ብዬ ነው። አሁን ግን ትናንት ማታ የበላነውን ራት አሁን ምሳ ለመብላት አብሽ ደርሷል። እንሄዳለን። አሪፍ ነው ትሰራላችሁ እንትን ከዛ መቀሌ የሚታወቀው በማር ነው ብላችኋል። ነጭ ማር እንገዛለን። የሆቴል ቆይታችን ምን ይመስላል? ጨርሰናል። ከዚህ በኋላ ኦልሞስት 1 ሰዓት ነው ያለን ለቦርዲንግ ሰው ተፈርዘው ቀን የመቀሌ ቆይታችን ይመስላል። በጣም ነፋስ አለ። አሪፍ ጊዜ ነበር ያሳለፍነው። ስለምናገር በጣም ደስ ብሎኛል። ያለውም ቅርቅር እያለኝ ነበር። 1 ቀን ብንጨምር እያልኩኝ ነበረ። ኤንድ እንዲሁ የጣፈጠ ሲያልቃል። አይ ሆፕ ይሄንን ትሪፕ ከኛ ጋር አብራችሁ እንጂ እንዳደረጋችሁት ፕሌናችን ደርሷል። ወደ አዲስ አበባ እንመለሳለን። ቤት ማለት ነው። ቻው።